አርግዛለች ተባለ። ብዙ ሲያነጋግር አዋራ ሲያስነሳ ከረመ። ከዛ በኋላ ደግሞ መጨረሻ ወልዳለች ተባለ። ኧረ በጣም አሪፍ ነው። እናት እግዚአብሔር ሰጠኝ። እንግዲህ ክርስትና እናት እኔ ነኝ። ይህንን ህዝብ ትንሽ ላንጫጫው ብላ ነው የሚል ማለት ነው። እንደዚህ እንዳለው በቁሜ ነው የቀበረኝ፣ እንዳልሞትም እንዳልቆም። አሁን ለዚህ ልጅ ህይወት መበላሸት ማን ነው ተጠያቂው? የእሱ ብር ነው የመጣው፣ ህይወቴን አይመለስልኝም እኮ ምን አንተ ያሳካሳለፍከው አንጻር የአንዷ ቀን ሌሊት 1000 ዓመት ስቃይ ነች ለኔ። አንዷ ቀን ሌሊት ማንም ሰው በዛ ህይወታችሁ ጨልሞ ከምታፈቅሩት የትዳር ጓደኛ መለየት ማለት ነው። እና አትንኪ በቃ ማለት ያንቺንም ህይወት አበላሽው ነው። በቃ ይቅርታ ማለት እንደዚህ መሆኑን አላውቅም። አሁን ግን የኛ ህይወት ከዛ በታች ሆኗል። አንዳንድ ዶክተሮች የሚል ድምፅ መጣ። ሙሉ ግቢው እንዳለ ተቆጣጠሩ። ይሄ ድምፅ ይለኝ ነበር። እኔ ዶክተር ብረቱ እንዲቀየር እንዲወጣልኝ ነው ፈልገው እኮ መድኃኒት እንጂ እኮ ሌላ ብረት እንዲቀየር ስቃዩን እኛ አንተ አታውቀውም እንዴ? እሱ የአማራ መኪና እየረዳ ነው የሚዞረው፣ ቤቱን እየሰራ ነው። ታላቅ የምስራች ከቴምር ሪል ስቴት እንኳን ለአዲሱ ዓመት በሰላም አደረሳችሁ እያልን ድርጅታችን ቴምር ሪል ስቴት አዲሱን ዓመት በማስመልከት ታላቅ ቅናሽ ማድረጉን ስንገልጽ በደስታ ነው። በአያት ሎሚያድ ከ50% በላይ በመገንባት ላይ በሚገኘው ሳይታችን ልዩ የ35% ታላቅ ቅናሽ አድርገናል። ባለ 2 መኝታ 87 ካሬ በ7 ሚሊዮን 600 ሺህ ብር የነበረው አሁን በ5 ሚሊዮን 300 ሺህ ብር ብቻ። ባለ 3 መኝታ 111 ካሬ በ12 ሚሊዮን 230 ሺህ ብር የነበረው አሁን በ7 ሚሊዮን 900 ሺህ ብር ብቻ። ባለ 3 መኝታ 121 ካሬ በ13 ሚሊዮን 310 ሺህ ብር የነበረው አሁን በ9 ሚሊዮን 982500 ብር ብቻ። ባለ 3 መኝታ 139 ካሬ በ25 ሚሊዮን 290 ሺህ ብር የነበረው አሁን በ9 ሚሊዮን 935 ሺህ ብር ብቻ እየሸጥን እንገኛለን። በተጨማሪም በመሃል ፒያሳ ከአድዋ ሙዚየም ፊት ለፊት የንግድ ሱቆችን በ15% ቅናሽ የግልዎ ያድርጉ። ልብ ይበሉ፣ ይህ ቅናሽ የሚቆየው ለጥቂት ቀናት ብቻ ነው። ለበለጠ መረጃ እታች ባለው ስልክ ይደውሉ። ቴምር ሪል ስቴት። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች እግዚአብሔር ፈቅዶ ተገናኝተናል። ዛሬ እንግዲህ ከሰሞኑ በተለያዩ ማህበራዊ ሚዲያዎች ላይ በጣም ቫይራል የሆኑ ወይም መነጋገሪያ የሆኑ 2 ርዕሰ ጉዳዮችን ነው ይዤ የቀረብኩት። አንደኛው የአርቲስት ገነት ንጋቱ ጉዳይ ነው። ሁለተኛው ደግሞ በሕክምና ስህተት ህልሙን የተነጠቀ ምስኪን ወጣትን አሳዛኝ የሆነ ታሪክ ነው። ሁለቱንም በቅደም ተከተል አቀርባችኋለሁ። ከአርቲስት ገነት ንጋቱ ጉዳይ መጀመር እፈልጋለሁ። እንግዲህ ብዙዎቻችሁ እንደተከታተላችሁት ከሰሞኑ አርቲስት ገነት ንጋቱ በጣም መነጋገሪያ ሆና ነበረ። ያም ምንድነው? አርግዛለች ተባለ። ብዙ ሲያነጋግር አዋራ ሲያስነሳ ከረመ። ከዛ በኋላ ደግሞ መጨረሻ ወልዳለች ተባለ። አንደኛ የአንድ ሰው ወይም ደግሞ የአንድ ሴት መውለድ በዚህ ደረጃ ሊያነጋግር ይገባል ወይ? እግዚአብሔር ከፈቀደ እግዚአብሔር በዘር በፍሬ ከባረከ የሴት ልጅ መውለድ የነበረ ያለ ወደፊትም የሚኖር እውነታ ነው። ይሄ ተፈጥሯዊ ዑደት ስለሆነ ማለት ነው። ይህንን ልብ ልንል የሚገባ ይመስለኛል። ከዛ ውጭ ግን ይህንንም ቪዲዮ መነሻ አድርጌ እንድሰራ ምክንያት የሆነ ነገር ምንድን ነው? እንግዲህ ብዙ ጊዜ የኔን መርሃ ግብር የምትከታተሉ ሰዎች እንዲህ ግለሰብ ነገር ውስጥ ብዙም ኢንቮልቭ አላደርግም። አንዳንዴ ግን ግዴታ መነሳት ያለባቸው ነገሮች ሲመጡ ለህዝብ ማቅረብ ግድ ነው ብዬ አምናለሁ። ምክንያቱም የኛ ተመልካች ህዝብ ስለሆነ ህዝብ ከሌለ የሰራውን ነገር ለሰው የሚያቀርብ ዩቲዩበርም ሆነ ጋዜጠኛ ሊኖር አይችልም። ስለዚህ ህዝብ ከምንም በላይ መቅደም ይኖርበታል ብዬ ስለማመን ነው። ስለዚህ እዚህ ቪዲዮ ላይ የተነሳው ነገር ምንድን ነው? አንደኛ ፕራንክ ነው ይቅርታ የሚል ነገር ነው። ነገር ግን አርቲስት ገነት ንጋቱና ቤተሰቧ በራሳቸው ኦፊሻል የዩቲዩብ ቻናል ላይ እንዲህ የሆነው ፕራንክ ነው ብለው አልነገሩንም።
ስለዚህ የነሱ አይደለም ማለት ነው ይሄ ሀሳብ። አንድ ይሄንን ያዙልኝ። ሁለተኛው በቪዲዮ ከ2 ደቂቃ 09 ሰከንድ ጀምሮ እስከ 2 ደቂቃ 15 አካባቢ ድረስ የተነገረ ነገር አለ እና እቺ ቦታ ነች እኔ ይህንን መርሃ ግብር እንድሰራ ምክንያት የሆነኝ። የተወራ ሰምታለች፣ ደርሷታል፣ ቪዲዮዎችን አይታለች። እናም ይሄን ህዝብ እስኪ ላንጫጫው ትንሽ በማለት ነው እንግዲህ ይህንን ህዝብ ትንሽ ላንጫጫው ብላ ነው የሚል ማለት ነው። እዚህ ላይ በደንብ አስምሮለኝ ይህንን ህዝብ ትንሽ ላንጫጫው ነው። ስለዚህ ለህዝብ የምንሰጠው ክብር በዚህ ደረጃ ወርዷል ማለት ነው። ፕላትፎርሙ ፈቅዶልን ህዝብ ፊት ፕሮግራም ሰርተን እንድናቀርብ ሁኔታዎች ተመቻቹልን ማለት ህዝብ ከኛ በላይ ችሎታ የለውም፣ ከኛ በላይ እውቀት የለውም፣ ከኛ በላይ ብዙ ነገር አያውቅም ማለት አይደለም። ስለዚህ በዚህ ደረጃ ህዝብን መናቅ ምን ማለት ነው? ህዝብን ላንጫጫው ማለት ነው ማለት ነው። ትርጉሙ ምንድን ነው? እዚህ ላይ ግን ልብ እንድትሉ የምፈልገው ነገር ምንድን ነው? ከገነት አንደበት ይህንን ነገር አልሰማነውም። ህዝብን ላንጫጫው ነው ብላ ነው አይደል የተባለው። ቪዲዮ ላይ እንደምትሰሙት ድምፁን አሰማችኋለሁ። ሪሊ ከገነት ንጋቱ አንደበት ይሄ ነገር ወጥቷል አልወጣም? ምክንያቱም ምናልባት ላይሆንም ከእሷ ኢንተርቪው የተደረገችበትን በቅርብ ጊዜ ቪዲዮቿ ለመመልከት ሞክሬያለሁ። አንድ ቦታ ላይ ይህንን ያለችው ነገር የለም። ስለዚህ እሷ ይህን ነገር ባልተናገረችበት ሁኔታ ይሄ ነገር ከየት መጣ? ህዝብን ላንጫጫ ብላ ነው የሚለው ነገር ከየት መጣ? ስለዚህ የጋዜጠኛዋ ግምት ነው ማለት ነው። እና አንዳንድ ጊዜ እንደው ወሬውን ለማድመቅ ብለን ብዙ ተመልካች ለማግኘት ብለን የምንሰራው ጥቂት ስህተት የኋላ ኋላ ትዝብት ላይ ይጥለናል። ትዝብት ላይ ብቻ አይደለም ውድቀትም ላይ ይጥለናል። ህዝብ ስንት ጭንቅላት ውስጥ የሚንጫጫ ነገር እያለ እንደገና መልሶ ደግሞ ህዝቡን ላንጫጫው ማለት እንግዲህ ህዝብን ከመናቅ የመጣ ካልሆነ ምንም ሊሆን አይችልም። ከገነት ስብዕና አንጻር ደግሞ ይሄ ነገር ከእሷ አንደበት ይወጣል ብዬ በፍጹም አልጠብቅም። ምክንያቱም በቅርብ ርቀት እንደማውቃት ለሰው ክብር ያላት ማህበራዊ ህይወት ላይ መልካም ተሳትፎ ያላት አርቲስት ስለሆነች ይህንን በፍጹም ከእሷ አንደበት ይወጣል ብዬ አልጠብቅም እና አንዳንድ ጊዜ በምንዘግብበት ሰዓት ላይ አንድ የሰራውን ነገር እንደገና ብንከልሰው ነው ይሄ ነገር ከህዝብ ጋር ያጋጨኛል፣ ይሄ ነገር ትክክል አይደለም የሚለውን ነገር በደንብ ተመልክተን ፕሮግራም ከመልቀቃችን በፊት ጥንቃቄ ብናደርግ መልካም ነው ብዬ አስባለሁ። ወደ ሁለተኛው መርሃ ግብር ያለፍኩኝ። እንግዲህ ሁለተኛው መርሃ ግብር ከሰሞኑ የተከታተልኩት ነው። በጣም የሚያሳዝን ነው። በጣም ልብም የሚነካ ታሪክ ነው። እንግዲህ ምናልባት ይህንን ቪዲዮ በአዲስ ጉዳይ ላይ ተመልክታችሁት ሊሆን ይችላል። አንዳንዶቻችሁ እኛ ሀገር ይገርመኛል። አንዳንድ ጊዜ በጣም መታየት ያለባቸው ቪዲዮዎች ለምን እንደማይታዩ አላውቅም። እና በአሁኑ ሰዓት ወሬ፣ አሉባልታ፣ ሞተ፣ ተገደለ፣ ተቀበረ፣ እንትናን ካደችው እና የሰውን አእምሮ አጥበነዋል በተለያዩ ያሉባልታ ነገሮች ማለት ነው። እና ሰውም ደግሞ እንደዚህ አይነት ነገር ነው መስማት የሚፈልገው። አይደል ነው ለምን እንደሆነ አይገባኝም። በዚህ ደረጃ እየወረድን መተናል። ይህንን በድፍረት መናገር ይቻላል። በዚህ ደረጃ እየወረድን መተናል። እንትናና እንትና ተፋቱ ቫይራል ነው። የሚገርማችሁ ግን ሴም የዩቲዩብ ቻናሎች ላይ ተጋቡ ከሚለው ይልቅ ተፋቱ የሚለው የበለጠ ይታያል። ታረቁ ከሚለው ይልቅ ተደባደቡ የሚለው ይታያል። አእምሯችንን አንዳንድ ጊዜ ግዴላችሁ ቆም ብለን እናስብ። ሰዎች በጣም መንገድ እየሳትን ነው። የምንሰማውንና የምንመለከተውን ነገር እንኳን ለይቶ ማወቅ ተስኖናል። እና እንግዲህ እግዚአብሔር ልቦና ይስጠን ከማለት ውጭ ምንም ማለት የሚቻል አይመስለኝም። ወደ ወጣቱ ጉዳይ ስንመጣ ይህ ልጅ ነዋሪነቱ በዱባይ ነበረ እና ለስራ ዱባይ ነበር። ከዛ ከተመለሰ በኋላ ነው እንግዲህ ይሄ ድርጊት የተፈጸመበት እና አንገቱ ላይ ትንሽ የባጭ ነገር ነበረች እና ከዱባይ ከተመለሰ በኋላ እስኪ ከመጣው አይቀር ልታይ ብሎ በሄደበት ነው እንግዲህ በሕክምና ስህተት አሁን የደረሰበት ጉዳት የደረሰበት ማለት ነው። የተወሰነ ነገር ሰምተን እንምጣ። ከዛ ልክ እሱ ጋር መጀመሪያ ሄደን ሪፈር ጻፍልን አለ።
ሪፈር ጻፍልኝ ልትሄዱ ነው አለ ጥቁር አንበሳ እንደዚህ በቃ አልቻለም አቅቶታል ስለዚህ አይ ድናል አለና ሪፈር መጻፍ ካለበት ሙሉ ሂስትሪው ጻፍልን ሂስትሪው ካለ ደግሞ እዛም አያውልንም ከመሰራቱ አንስቶ አስጋውን እስካለ ሲባል ሂስትሪ የለኝም እንዴት አጻፈው ዶክተር አልተጻፈውም የለም እንደው ምንም ነገር የለው ስህተት እንደሆነ ያውቃል ማለት እሱ እኮ ተረድቶት አልተሰጥኩ እንደሆነ አንተ ሌላው ቀርቶ እኔ አሁን ላይ ሳስበው ስህተት እንደሰራ መጀመሪያ ያውቀዋል ግን የስህተት ሁሉ ስህተት ያንን ሁሉ ቀን መዳን ሲችል ይሄንን 10 ወር ሙሉ ዝም ብሎ ማዳንዘ እየሰጠ ማቆየቱ ማሳጋሻ እየሰጠኝ ያቆየኝና በዛ ሲታይ የለም ነገር ይድናል እናንተ ለምን ተቸኩላላችሁ አለ ራሱ ዶክተሩ እንደዛ የሚለው የሚገርመው ይሄ ልጅ ሰርጀሪ ከተደረገ በኋላ ያንን ለማውጣት ዶክተሩ ሰርጀሪ ያደረገው ዶክተር ስህተት እንደሰራ ገብቶታል። ስለዚህ በጊዜ ያንን ነገር ከመንገርና መፍትሄ ከመፈለግ ይልቅ ምንድነው ያደረገው 10 ወር ሙሉ ማደንዛዥ እየሰጠ ነው ያቆየው። ያ ማደንዛዣ ደግሞ ለዚህ ልጅ የሚሰጥ አልነበረም። አንዳንዴ የሕክምና ስህተት ይፈጸማል። ብዙ ጊዜ ሰምተናል። በተለያየ አጋጣሚዎች በጣም የሚያሳዝኑ የሕክምና ስህተቶችን ሰምተናል። ነገር ግን አንድ ዶክተር ወይም ደግሞ አንድ የሕክምና ባለሙያ ስህተት እንደፈጸመ ካወቀ ወዲያውኑ ይህን ነገር አሳውቆ ወደ ተሻለው መፍትሄ ይሄ ልጅ በጊዜ የሕክምና ስህተቱ እንደተፈጸመ ያ ዶክተር ቢናገርና ወደ ተሻለ ቦታ ቢሄድ ኖሮ የመዳን ፕሮባቢሊቲ እንደነበረው ከኢንተርቪው መስማት ይቻላል። ስለዚህ አንዳንዴ ለሰው ልጅ ህይወት ቦታ ያለ መስጠት፣ ገንዘብን ብቻ ማሳደድ፣ ገንዘብ ብቻ መፈለግ፣ የራስን ህይወት ብቻ መመልከት፣ የራስን ቤተሰብ ህይወት ብቻ መመልከት ፍርድ ከሰው ልጅ ባያሰጥም ከእግዚአብሔር ያሰጣል። የሰው ልጅ ህይወት መቀለጃ ሆኗል ኢትዮጵያ ውስጥ። ከበፊት ብዙ ሰምተናል። እኔ የኔታ በነበርኩበት ሰዓት ይመስለኛል አንድ ህፃን ልጅ በህክምና ስህተት የማይሆን መርፌ ወቅተውት አባትየው እየዞረ በቻናሎች ላይ የተፈጸመበትን ግፍ ይናገር ነበረ። ከዛ በኋላ ይህንን ለምን ተናገርክ ብሎ ሌላ የበቀል እርምጃ እንደወሰዱበት ነው የሰማ ነው። እና እንዲህ አይነት ሰዎችን ህግ ለምንድን ነው የማይጠይቃቸው? የህክምና ስህተት ከሆነ የህክምና ስህተት መሆኑ ደግሞ በማስረጃና በመረጃ ከተረጋገጠ ህግ ለምንድን ነው የማይጠይቃቸው? ይህ ልጅ እንግዲህ ትዳር ነበረው፣ ልጅም ባይኖረው የራሱንም የቤተሰቦቹንም ህይወት ለመለወጥ ብሎ ነው ወደ ባህር ማዶ የተሰደደው። ስለዚህ ህልሙን ባጭሩ ነው ያስቀረበት ያ ዶክተር ማለት ነው። ነገር ግን ጨካኝ የሆኑ ዶክተሮች ያሉትን ያህል ደጋግ ዶክተሮች እንዳሉም በአንደበቱ መስክሯል። አንደኛው ዶክተር የጨከነበትን ያህል ሌላው ዶክተር ደግሞ በጣም ትሪት እንዳደረገው ተናግረዋል። እንደውም ዶክተር ቢኒያም ያለ ይመስለኛል በጣም ትሪት እንዳደረገው ያለውን መፍትሄ ሁሉ እንደነገረው ተናግረዋል። እና እዚህ ላይ ምንድነው ለማለት የፈለግኩት የህክምና ዶክተሮች እንግዲህ እስከማውቀው ድረስ ገና ወደ ሙያው ከመግባታቸው በፊት ሲመረቁ የሚገቡት ቃለ መሐላ አለ። ያንን ቃለ መሐላ ግን ብዙዎቹ ስተውታል ለማለት ያህል ብቻ እዚጋ ያው የፕሮሲጀር ጉዳይ ስለሆነ ብቻ ያንን ይሉታል። ከዛ በኋላ ግን በየህክምና ጣቢያው የምንመለከተው ነገር ያንን እውነት አይደለም። አሁን ለዚህ ልጅ ህይወት መበላሸት ማን ነው ተጠያቂው? ማስረጃ አለ። ሌላው ቀርቶ እንግዲህ ህክምና ቦታ የሄዳችሁ ሰዎች ታውቃላችሁ፣ ካርድ አውጥታችሁ እዛ ላይ ስቶሪያችሁ ይጻፋል። የዚህ ልጅ ግን ይሄ ስህተት የፈጸመበት ሆስፒታል ላይ ስቶሪ የለም። ማግኘት ቢፈልግም አይሰጡትም። ይህ ልጅ እንግዲህ መብቱ ነው። ወደ ሌላ ቦታ ሪፈር መሄድ ብፈልግ ስቶሪን ይዤ ነው የሚሄደው። ስለዚህ ያንን የመቀበል ደግሞ መብት አለኝ። ያንን የተነፈገው ምክንያቱም እዛ ጋር ስህተት እንደተሰራ ስለታወቀ ማለት ነው። እና የሰው ልጅ ህይወት በዚህ ደረጃ ዋጋ አጥቷል። የሰው ልጅ ህይወት በዚህ ደረጃ ክብር አጥቷል። የሰው ልጅ ህይወት በዚህ ደረጃ በሁሉም ባይሆንም በአንዳንድ የህክምና ባለሙያዎች አስተያየት ቫልዩለስ ሆኗል። እዚጋ የህግ ጣልቃ ገብነት ያስፈልጋል ብዬ ነው የማስበው። እስኪ የተወሰነው ክፍል በድጋሚ ከልጁ አንደበት ሰምተን እንምጣ። ከዛ እንደምንም ወዳችም ወርደው ላይ ሞታው ጨረሱ። ተጽፎ ወደ ጥቁር አንበሳ እንድንሄድ ጎባ ሪፈር ደግሞ ለጎባ መጻፍ አለበት። እሱ መጻፍ አይችልም። እሱ ለጎባ የጎባዎች ወደ ጥቁር አንበሳ ነው የሚያዙት። ጎባዎች እንሂድ የእሱን አንጡ የታከመበትን አንጡ።
አይሰሪው ምን ብለን ነው የምጽፈው? እናንተ ዝም ብላችሁ መጀመሪያ ባለሙያ ማለት በደንብ የተረጋገጠበት ቦታ ሳይሆን ለምን ትሄዳላችሁ ነው ነገር ብለን ሰው ቁጥጥ እኔ ዘን በቃ ጮሃለሁ ግሉኮስ ተደርጎልኝ ያ ድምጽ አለው። የልጅ እንግዲህ ዘላለም ብርሃኑ ይባላል። የመጣው ከባሌ ጎባ ነው። ይሄንን ነገር እንግዲህ ሚዲያ ላይ ማቅረብ የፈለገበት ምክንያት ይኖራል። ቢያንስ ሚዲያዎች ድምፅ እንዲሆኑት ነውና ለዛም ነው ቅድም አንዳንዴ ሰው የሚያየውን ነገር አያውቅም ያልኩትና ከታሪኩ አሳዛኝነት አንጻር ብዙ መታየት ነበረበት። ዋናው ችግር የተፈጠረው እንግዲህ ምንድነው ከጉሮሮ ሕክምና ጋር በተያያዘ ነው። እንዳልኳችሁ ትንሽ እባጭ ነበረችበት እና ያንን ኦፕራሲዮን ከማድረግ ጀምሮ የመጣ ስህተት ነው። ከራሱ አንደበት እንስማው። ከሆነ እኮ ምረቱን እንቀይረዋለን አለኝ። እኔ ዶክተር ብረቱ እንዲቀየር እንዲወጣልኝ ነው ፈልገው እኮ መዳንን እንጂ እኮ ሌላ ብረት እንዲቀየር ስቃዩን እኛ አንተ አታውቀውም እንዴ? እሱ የአማራ መኪና እየረዳ ነው የሚዞረው። ቤቱን እየሰራ ነው፣ ጽድት ያለ ቤት እየሰራ ነው የሚኖረው። እኔ ግን ከኪራይ ቤት ሳልወጣ ህይወቴን ቀብሮ ይሄ ሜዳ ላይ ጥሎኛል። ስለዚህ በቃ እንውጣ አልኳት። ይስተርን ወጣን። ድጋሚ ወደ እሱ ጋር ማለት ከዛ በኋላ እንግዲህ አሁን ይሄ ልጅ ምንድነው 4 ዓመት ከ5 ወር አካባቢ ለስራ ዱባይ እንደቆየ ነው የተናገረው። ከዛ በኋላ ሀገር ቤት መጥቶ በነበረበት ሰዓት እንግዲህ በወሬ ደረጃ የሚሰማቸው ነገሮች ነበሩ። ምናልባት ይሄ እብጠት ከኩላሊቲ ኢንፌክሽን ጋር ሊገናኝ ይችላል። ይሄ ደግሞ ነገ ከነገ ወዲያ ተመልሼ ሲሄድ እዛ የሙቀት ሀገር ስለሆነ ልቸገር እችላለሁ በሚል ነው በቀላሉ ተገላግሎ መሄድ የፈለገው። ነገር ግን እንዳሰበው አልሆነም እና በዚህ አጋጣሚ የተፈጠረ ስህተት ነው። እስኪ ነገር ለምን እዚህ አናያት ምናምን አሉ። ሐዋሳ ያኔት ገባንና እስኪ በቃ በዚያው እናያት እስኪ ካንዱ የሐዋሳ የሚገኘው ሆስፒታል ነው እና ሐዋሳ ያኔት ሄድኩና ያው ለቼክአፕ ገባሁኝ። ያለውን ነገር ሰው የት ነበር ምናምን ብሎ ነበር። ያኔት ሆስፒታል ያኔት ሆስፒታል የት ነበር ቆየው ምናምን አለኝ። አይ እኔ ዱባይ እንደዚህ ለስራ ሄጄ ነበር ምናምን። እንግዲህ ይህ ልጅ ከዛ ከመጣ በኋላ ሐዋሳ ነው ሄደው ለቼክአፕ ገባ። ያው ያኔት ሆስፒታል እንደገባ ነው የት እንደሆነ ጠየቀው። የዱባይ እንደነበረ ለስራ ሄዱ ተነገረ። አጠቃላይ ሁኔታውን አስረዳቸው። ያው እረፍት ወስዶ እንደሚመለስ ነው የተናገረው እና ችግሮች እንዳይፈጠሩ ሙቀት ስላለ መታየት ስላለብኝ ነው የመጣሁት ብሎ ነው ያስረዳው። ስለዚህ ሳምፕል እንወስዳለን ተባለ ከጉሮሮው ላይ። የመጀመሪያው ዶክተር ማለት ነው እና ከዛ በኋላ ቁጥር 2 ተባለ። ቁጥር 2 ሄደ። እዛ ደረሰ። ወረፋ ነበር ነው ያለው እና ከባሌ ጎባ ስለመጣን ይመሽብናልና ቅድሚያ ስጡን የሚል ነገር ተናገረ እና 10 ሰዓት አካባቢ ነበር የሆነ። ስለዚህ ከክፍለ ሀገር ስለመጣ ይመሽበታል ብላ ተብሎ ገባ እና ከጉሮሮ ላይ ሳምፕል ተወሰደ ማለት ነው። እንግዲህ ቶሎ ውጤቱን ጠብቆ መመለስ ነበር የፈለገው እና ዶክተሩ ልክ አሁን እዚህ ጋር ነው እንግዲህ ትልቁ ነገር። አሁን ይሄ ነገር መለስተኛ ትንሽ ነገር ነበረ። ነገር ግን እንግዲህ ውጤቱ ከሄደለት በኋላ ዶክተሩ አንገቱን ነቅንቆ ልጁን እንዳስደነገጠው ነው የተናገረው። ምንድነው ስል ወደ ካንሰር ሊለወጥብህ ነው የሚል ነገር ነው የተናገረው። ነገር ግን ሌላ ሆስፒታል ሄዶ በኋላ ይሄ ልጅ ያረጋገጠው ነገር ምንድነው ወደ ካንሰር ለመቀየር ገና 10 ዓመት ይፈጅ እንደነበረ፣ ያን ያህል የሚያሰጋ እንዳልነበረ፣ በቀላሉ ደግሞ ትክክለኛ ሕክምና ቢያገኝ ይድን እንደነበረ ሁሉ ነው የተነገረው። እና አንዳንድ ጊዜ የኛ የሕክምና ዶክተሮች ችሎታም እንግዲህ በጣም ሰማይና ምድር። አንደኛው ዶክተር ወደ ካንሰር ሊቀየር ይችላል አለ። አንደኛው ደግሞ ዶክተር ነው ገና እስከ 10 ዓመት ላይቀየር ይችል ነበር የሚል ነገር ነው የተናገረው። እና አንደኛ የብቃት ጉዳያቸውም አሁን የብዙዎቹ አጠያቂ የሆነ ነው። ግዴለሽነቱ እንዳለ ሆኖ ማለት ነው። የዛን ያህል ደግሞ በጣት የሚቆጠሩን ቢሆን ለሙያቸው ሟች የሆኑ ለሰው ልጆች ህይወት ክብር የሚሰጡ ደግሞ ዶክተሮች አሉ፣ ምስጋና የሚገባቸው። ነገር ግን ተቀላቅለው የገቡ የሰው ህይወት ምንም የማይመስላቸው ሰው ሞተ አልሞተ
የእነሱ የገቢ ምንጭ እስካልተቋረጠ ድረስ ግድ የማይሰጣቸው በርካታ ዶክተሮች አሉ እና ይሄ ልጅ እንዳልኳቸው ተመልሶ የመሄድ የመስራት ህልሙን ነው የገደሉበት። የራሱንም የቤተሰቡንም ህይወት የመለወጥ ህልሙን ነው የገደሉበት። በጣም ተች ያደረገኝ ነገር ልንገራቸው። እርግጥ አልወለደም፣ ነገር ግን ባለትዳር ነው እና ህይወትሽን ከማበላሽብሽ በቃ እንለያይ ነው ያላት። አስባችሁታል? ግዴለሽ በሆነ ዶክተር ህይወታችሁ ጨልሞ ከምታፈቅሩት የትዳር ጓደኛ መለየት ማለት ነው። ስለዚህ ሕክምና ላይ ያሉ ዶክተሮች አንድ ሰው ላይ ቢላዋ ከማሳረፋቸው በፊት ቆም ብለው ማሰብ የማይችሉት ለምንድን ነው? ስህተት ከተፈጸመ በኋላ በስህተት ላይ ስህተት ከመጨመር ይልቅ አይ በቃ እንዲህ ነበረ፣ የህክምና ስህተት ተፈጥሯል፣ ስለዚህ የተሻለው አማራጭና መፍትሄ ይሄ ነው ብሎ ወደ መፍትሄው ለምን አይገቡ? ስለዚህ የራሳቸውን ስም ለመጠበቅ የራሳቸው ነገር እንዳይበላሽ ሲሉ የሰው ልጅ አሻንጉሊት እንኳን አንዳንድ ጊዜ የሆነ ነገር ላይ ሲወድቅ ፊል ታደርጋላችሁ አይደለ? ወይ ደግሞ የሆነ ህፃናቶች እየተጫወቱ አሻንጉሊታቸው መኪና ስር ሲከቱና መኪና በአሻንጉሊት ላይ ሲሄድ የሆነ ፊልም የምታደርጉት ነገር አለ። አሁን ግን የኛ ህይወት ከዛ በታች ሆኗል። አንዳንድ ዶክተሮች እንደውም ምንድን ነው ያለው፣ የሆነ ሰዓት ላይ በጣም ይታመምና ባሌ ጎባ ከተመለሰ በኋላ ስህተት ወደ ፈጸመበት ቦታ ሊሄድ ሲል የዚህን ሰውዬ ፔሸንቶች አታምጡ ብለን የለም ወይ? ስለዚህ ያ ሰው በአንዳንድ ሆስፒታሎች የሚያደርገው ነገር ታውቋል ማለት ነው። ያ የህክምና ባለሙያ ጤና ሚኒስትር ምንድን ነው የሚሰራው? እንዲህ አይነት መረጃዎች ለሚመለከተው አካል አይቀርቡም ወይ? አንድ ሰው በህክምና ስህተት ላይ በተደጋጋሚ የህክምና ስህተት ከፈጸመ የሚወሰድበት እርምጃ የለም ወይ? ይሄ በደንብ ሊታይ ይገባል። ምክንያቱም ከምንም ነገር በላይ የሰው ልጅ ህይወት ክቡር ስለሆነ ማለት ነው። የሰው ልጅ ህይወት ክቡር ስለሆነ የተወሰነውን ሰምተን በድጋሚ እንመለስ። 100,000 ብር ትከፍላለህ። ሐዋሳ ያኔት ሆስፒታል ነው። ከዛ 100,000 ብር አጠቃላይ ስላልጋ ምንም ቢያንስ ተጨምሮ 160 ወደዛ ይደርሳል ነው። ከዛ በቃ እንዴት ነው ደነገጥኩ ማለት በዛ ደረጃ አልጠበቅኩትም። ያኛውም ዶክተር ስላለኝ ቀላል ነገር ነች፣ ብዙ የምትጎዳ ነገር አለች፣ ግን ምናልባት አደጋ የሚኖራት ከሆነ እናያታለን ወደፊት። እድገቷም ገና ሰዓት አትታይም፣ በጣም ትንሽ ስል ነበር የምታየው። እዛ ተመለስ በቃ እንደዛ ከሆነ ይሄ እንዲስል እንደዛ ከሆነ ጎባ እንታየውና እንሰራለን አብረውኝ የነበሩት እና ጎባም ሳይሆን ሮቤ እንታየዋለን አሉ። ሮቤ የሚሰራ ልጅ አሉኝና ሊያም ደግሞ ለሰርጀሪ 100,000 ብር ነው የተጠየቀው። አጠቃላይ እስከ አልጋ እስከምና ወደ 160,000 ብር ነው የልጅ የተጠየቀው። ይዘነግጣል እንግዲህ ሰው ሀገር ነው ያለው። ያን ያህል ብር ደግሞ በአንድ ጊዜ በጣም ከባድ ነው። ቀላል ነገር ነው መጀመሪያ የተባለው። ስለዚህ እዚህ ጋር ወደ ካንሰር ይቀየርባል ተብሎ አጣድፎ 160,000 ብር ጠይቀው በጣም ከባድ ነው። ስለዚህ ምንድነው አይ በቃ እንደዛ ከሆነ ወደ ሀገሬ ልመለስና ጎባ ሄጄ ታይቼ ወይ ሮቤ ታይቼው ወስናለሁ ብሎ ነው ሄደው። ስለዚህ ከዛ በኋላ ነው እንግዲህ ይሄ ችግር የተፈጠረው እና አሁን ይሄ ልጅ እንደ በፊት የስራ ፍላጎቱ ሞቷል። በዛ ላይ ደግሞ አንገቱ ላይ ብረት ገብቶለታል። በጣም የሚያሳዝነው። ስለዚህ ሌላው ልብ የሚነካው ነገር ምንድነው? እንዲህ ከሆንክ በኋላ ሰው አይረዳም ማለት። ምክንያቱም በፊት የሚያውቁ ሰዎች አሁን ስካርፍ ላይ አድርገህ ነው የምትሄደው። ምክንያቱም ሸሚዝ ለብሼ መሄድ አልችልም ነው ያለው። ነፋስ ስለሚገባ ነፋስ ከገባ ለህይወቱ አደጋ ስለሆነ መተንፈስ ስለሚያቅተው ማለት ነው። ስለዚህ ስካርፍ ሲያደርግ ደግሞ ሰዎች የሚሰጡት አስተያየት፣ የኛ ማህበረሰብ የሚሰጥ አስተያየት በጣም ቅስም የሚሰብር ነው። ይሄ ከአንደበቱ የሰማ ነው ነገር ነውና እንደውም አንድ ወቅት ከጓደኛው ጋር ቁጭ ብሎ እሱ ቁጭ ብሎ ምንድነው ጫማ ሲያስደርግ ጓደኛው ይመጣና ስካርቡን አንተ እንደ ድሮ ሰው እንዴት ሆናለህ ምናምን ብሎ ስካርቡን ሲያነሳበት ደሙ ሁሉ እንደደማ ምናምን የሚናገረው ነገር አለና ይሄ ሁሉ ነገር የመጣው ይሄ ሁሉ ስቃይ የደረሰበት እንግዲህ በህክምና ስህተት ነው እና ህክምና ስህተት የሚፈጽሙ የህክምና ባለሙያዎችን የሚጠይቅ የህግ አካል
እንዴት አይኖርም የሚለው የግል ጥያቄ ነው፣ የብዙዎቻቸውም ጥያቄ ይመስለኛል። እና እንግዲህ ለዚህ ወጣት ምንችለውን ያህል ልናደርግለት ይገባል የሚል የግል አስተያየት አለኝ። ምክንያቱም ከራሱ አልፎ ሌሎች ይተርፍ የነበረ መትረፍ ይችል የነበረ ወጣት ነው። ነገር ግን ባላሰበውና ባልጠበቀው ሰዓት ሊያውም ደግሞ ለእረፍት መጥቶ አገር ቤት በነበረበት ሰዓት ትንሽ ነገር ነች ተግላግያት እሄዳለሁ ሲል ላላሰበው እንግዲህ ከፍተኛ ጉዳት ነው የደረገውና በጣም አሳዛኝ ክስተት ነው። እንግዲህ ለዛሬ የመራረጥኩላችሁ ርዕሰ ጉዳዮች እነዚህ ነበሩ። በቀጣይ በሌላ መርሃ ግብር የምንገናኝ ነው የሚሆነው። እስከዛው ግን በያላችሁበት ሰላም። ታላቅ የምስራች ከቴምር ሪል ስቴት እንኳን ለአዲሱ ዓመት በሰላም አደረሳችሁ እያልን ድርጅታችን ቴምር ሪል ስቴት አዲሱን ዓመት በማስመልከት ታላቅ ቅናሽ ማድረጉን ስንገልጽ በደስታ ነው። በአያት ሎሚያድ ከ50% በላይ በመገንባት ላይ በሚገኘው ሳይታችን ልዩ የ35% ታላቅ ቅናሽ አድርገናል። ባለ 2 መኝታ 87 ካሬ በ7 ሚሊዮን 600 ሺህ ብር የነበረው አሁን በ5 ሚሊዮን 300 ሺህ ብር ብቻ። ባለ 3 መኝታ 111 ካሬ በ12 ሚሊዮን 230 ሺህ ብር የነበረው አሁን በ7 ሚሊዮን 900 ሺህ ብር ብቻ። ባለ 3 መኝታ 121 ካሬ በ13 ሚሊዮን 310 ሺህ ብር የነበረው አሁን በ9 ሚሊዮን 982500 ብር ብቻ። ባለ 3 መኝታ 139 ካሬ በ25 ሚሊዮን 290 ሺህ ብር የነበረው አሁን በ9 ሚሊዮን 935 ሺህ ብር ብቻ እየሸጥን እንገኛለን። በተጨማሪም በመሃል ፒያሳ ከአድዋ ሙዚየም ፊት ለፊት የንግድ ሱቆችን በ15% ቅናሽ የግልዎ ያድርጉ። ልብ ይበሉ፣ ይህ ቅናሽ የሚቆየው ለጥቂት ቀናት ብቻ ነው። ለበለጠ መረጃ እታች ባለው ስልክ ይደውሉ። ቴምር ሪል ስቴት